ብሩክ ያ ሁሉ ችግር ያ ሁሉ ስህተት ያ ሁሉ ጥፋት ካረፈ በኋላ ዛሬ እንደ አዲስ እንግዲህ በሀይሚ ላይ እየጮኸ ይገኛል። በሀይሚ ላይ ብቻ ሳይሆን በወንድሞቹ ላይም አልሰማችሁም፣ በቃ ላያት አልፈልግም፣ ለወራት አልፈልግም በማለት እንግዲህ ሀይሚን እስከ ማልቀስ አስደርሷታል ማለት ነው። ትናንትና የተፈጠረውን ነገር አይታችኋል፣ ሁላችሁም ሰምታችኋል። ብድግ ብሎ ከመሬት ተነስቶ ከሆነ ሰው ጋር ስትጎራረሽ፣ ስትቀላለጅ፣ ስትሳሳቂ አይቻለው በማለት እንግዲህ ሀይሚን በጣም ኮስተር ብሎባት ተጣልቷት ነበረ። ጥሏት ሊያወራትም ሊያናገራትም ፈቃደኛ አይደለም። ቤቱ ከሄደ በኋላም ስልክ እየደወለችለት ሊያወራት አልፈለገም፣ ፈቃደኛ አልሆነም ማለት ነው። ምንድነው የተፈጠረው ነገር? ብዙዎቹ እንግዲህ ብዙ አይነት ሀሳብ አስተያየት እየሰጡ ነበር። አንዳንዶቹ 100% በሀይሚ እንተማመናለን፣ እች ልጅ ምንም ነገር አታደርግም፣ ብትጎራረስም፣ ብትበላም፣ ብትጠጣም፣ አብራ ብትጫወትም፣ ብስቅም የምትወደድ ልጅ ስለሆነች ሁሉ ሰው ሊወዳት ይችላል፣ ሊያከብራት ይችላል። ግን ልቧን ልሰጥ የምትችለው ለአንድ ሰው ብቻ ነው፣ እሱም ብሩክ ነው በማለት እንግዲህ ሀሳብ ሲሰጡ ነበር። ሌሎቹ ደግሞ ሀይሚ ጥፋት አለባት፣ ይሄ ልጅ ብሩክ በጣም መልካም ሰው ስለሆነ በጣም ጥሩ ሰው ስለሆነ ሀይሚ ብዙ ጊዜ የምታስከፋው የምታስቀይመው ጥፋት የምታጠፋው እሷ ነች። ስለዚህ ጥፋቱ የእሷ ነው። ይሄ ልጅ ወጥቶ የተናገረበት ምክንያት እስከ ሶሻል ሚዲያ ተመልካች እንዲሰማ እንዲያቅለት የተናገረበት ምክንያት እንግዲህ የሆነ ነገር አድርጋ ነው። ከመጠን በላይ አይቷት ታዝቧት ብዙ ጥፋቶችን ስላጠፋች ነው እንጂ ወጦ ሚዲያ ላይ አይናገርም ነበር። ያላንዳች ነገር ሳያይባት በጭራሽ ወጦ ሊያወራ አይችልም እያሉ ደግሞ ሌሎቹ ደግሞ ሀይሚን ሴታቿት ሲናገሯት በቃ ያልሆነ ነገር ሲያወሩባት ነበር። አጠቃላይ ምንድነው የተፈጠረው ነገር? ሀይሚና ብሩክ መሀል ላይ የተፈጠረው ነገር ማን ነው? ልጁ ማን ነው? እንደገናም ዛሬ ወንድሞቹ መጠዋል። እንግዲህ ባካችሁ ሽማግሌ ሆኑኝ፣ እንደዚህ ተፈጥሮ አስታርቆኝ፣ ብሩክ ስልኬን ሊያነሳልኝ አልቻለም፣ ምናልባት የእናንተን ካነሳ ብላ እንግዲህ ሀይሚም ሁለቱ ወንድሞቹን ይዛቸው መጣለች ማለት ነው። ሌላኛው ደግሞ ሀይሚና ብሩክ ተገናኝተው እንግዲህ ፊት ለፊት አውርተዋል፣ ተገናኝተዋል። ጥለዋት እስከሚሄድ ደርሷል። ሀይሚም እንባዋ አቅርሮ ወንድሞቹ ናቸው ተይ አታልቅሽ፣ ምንድነው እንዴ እኛ እናስተካክሏለን፣ አይተናል፣ አንቺም ስትጎራረሽ ስትዝናኝም አብረሽ ስትሳሳቂም እኔም አይቻለሁ በማለት እንግዲህ ሁለት ወንድማማቾችም እያዩት እንደነበረ ግን ኖርማል ነገር እንደሆነ ነው ሲናገሩ የነበረ። አንደኛው ግን መለኛው ያደረግሽው ነገር ምናልባት አንቺ ጥሩ ነገር መስሎሽ ወይ ደግሞ ኖርማል ነገር ምናምን መስሎሽ ሊሆን ይችላል፣ ግን ደግሞ አንቺ እዛ ጋር ስታደርግ የነበረው ነገር አስከፍቶት አስቀይሞት ሊሆን ይችላል። ስለዚህ እሱንም መረዳት አለብሽ በማለት በሁለቱም ሳይድ ሆኖ እንግዲህ ሁለታቸውንም ለማስታረቅ ወንድማማቾቹ መጠዋል ማለት ነውና ምንድነው የተፈጠረው በመሀላቸው? ሀይሚና ብሩክስ የድሮ ፍቅራቸው አለ ወይ? ለወደፊትስ የሚኖራቸው የጓደኝነት ወይ ደግሞ የሚኖራቸው ህይወት ምን አይነት ይሆናል? ወይም ደግሞ ሀይሚና ብሩክ እንግዲህ ሀይሚ በብሩክ ላይ ያላት እምነት፣ ብሩክ በሀይሚ ላይ ያለው እምነት ምን አይነት ነው? ወይም ደግሞ እንደ በፊቱ ነው ወይስ ቀንሷል? ወይስ ደግሞ ሀይሚ ነች በደንብ ብሩክን የምታምነው ወይስ ብሩክ ነው ሀይሚን የሚያምናት? ወይስ ሀይሚ ነች ብሩክን በደንብ የማታምነው ወይስ ብሩክ ነው ሀይሚን በደንብ የማያምናት? እስኪ አጠቃላይ ስለ ሀይሚ ስለ ብሩክ እንግዲህ ስለ ተመልካችም ስለ ወንድሞቹም በደንብ እናወራለን። ስለ ልጁም ስለነበረው ፕሮግራምም አጠቃላይ እናወራለን። በመጀመሪያ ግን ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ሳታደርጉ እንዳታዩ ማለት ነው። እና እስከ መጨረሻው አደራ ልላችሁ የምችለው ነገር ምንድነው? ቪዲዮ እስከ መጨረሻው አይታችሁ ኮሜንት ጻፉ ማለት ነው። ምክንያቱም ከነ ብሩክ ከነ የተለቀቀውን ቪዲዮም ብዙዎቻችሁ እስከ መጨረሻው ሳታዩ በጣም ብዙ ስድቦችን ስትሳደቡ ነበራችሁ። ብሩክ የምትሳደቡ ልጆች ነበራችሁ። ሀይሚን በጣም እስከ መጨረሻው ጥርግ አድርጋችሁ ስትሳደቡ የነበራችሁ ልጆች አላችሁና በተቻላችሁ አቅም ከገባችሁ ቪዲዮ ለማየት ስራ ይብላችሁ ከገባችሁ እስከ መጨረሻው ማየት፣ ካልሆነ ደግሞ ኮሜንት አትጻፉ። እስከ መጨረሻው ምን ተብሎ ይሆን ብላችሁ ሳሰሙ ሳታዩ ኮሜንት አትጻፉ። በቃ የእውነቴን ነው። መጻፍ ስለምትችሉ ብቻ ያልሆነ ኮሜንት አትጻፉና በሀይሚና በብሩክ ማለት እንግዲህ የተፈጠረው ነገር ያው ፕራንክ ነው ያደረጋቸው። እውነት ለመናገር ትናንትና እኔ ብሩክን እንትን ብየዋለሁ፣ ተቆጥቻለሁ። እንደዛ መሆን የለበትም። ሀይሚ ያንን ነገር አንድ ሰው ጥፋት ሲያጠፋ ማለት ነው ጥፋቱን ወዲያውኑ አምኖ ይቅርታ ከጠየቀ ጥፋቴ ነው ብሎ ጥፋቱን ካመነ ያ ሰው ይቅርታ የማድረግ ግዴታ አለበት፣ ወይም ደግሞ ይቅርታውን የመቀበል ግዴታ አለበት። በፍቅር ግንኙነት የይቅርታ ልብ ከሌለን አጥፍተን ይቅርታ ማንል ከሆነ ይቅርታ ስንባል ደግሞ ይቅርታ እሺ ተቀብያለሁ ማንል ከሆነ ምንም የሚዘልቅ ፍቅር አይኖርም። ሁሉም ሰው በቃ እንትን ውሸት የሌለበት ወይ ደግሞ ንጹህ ሰው የለም። በአጠቃላይ ሰው ፍጹም አይደለም። የሆነ ነገር ይፈጠራል፣ የሆነ በቃ ሀፕን ያደርጋል። የሆነ ሰዓት ላይ ልትሳሳቱ ትችላል። ሰው ናቸው። የሚሰራ ሰው፣ የሚራመድ ሰው፣ የሚበላ የሚጠጣ ሰው በቃ ኦልሬዲ
ይሳሳታል። እና ይሄ ነገር ነው መሆን ያለበት ብዬ ነው የማስበውና እንግዲህ የሀይሚና የብሩክ መነሻው ትናንትና ስትጨፍሪ እንደዚህ ስትይ ሙዴን ሁሉ አበላሽተሽዋል። እኔ ግን በደንብ ሀይሚን አላየኋትም ከሰርጉ ላይ በነገራችን ላይ ከብሩክ ወንድም ሰርግ ላይ በደንብ እናያቸዋለን ብዬ ነበር። ብሩክ ነበር በጣም ሲቀውጠው፣ በጣም ሲያብድ፣ በጣም ምርጥዬ ዳንሱን ሲያሳየን፣ የጉራጌ ዳንስ ሲያሳየን የነበረውና እንደዛ ሆኖ ሰርጉ ከተሸኘ በኋላ ቻው ቻው ተባብሎ ከተለያዩ በኋላ ብሩክ እንግዲህ ደውሎ እኔ ተመልካችን ማወቅ አለበት ሀይሚ ከሌላ ሰው ጋር ከሌላ ወንድ ጋር ስትሳሳቅ ስትጎራረስ ምናምን አይቻለሁ። ስለዚህ ደብሮኛል፣ እንዴት እንደዚህ ታሪያለሽ የሆነ ነገር ባይኖራችሁ ምናምን ብሎ ጓብሎባት ነበር። ሀይሚ ደግሞ በሚያሳዝን ሁኔታ እባክህን ተጎራርሻለሁ፣ ጥሩ ጊዜ አሳልፌያለሁ፣ ሰርግ ነው ማን እንደሆነ ልጁን ታውቂያለሽ ወይ ሲላት እኔ አላቅም ማን ይሁን ማን ግን ዘመዳችሁ ይሆናል ብዬ ነው ያሰብኩትኝ እና አብሬው ተዝናንቻለሁ፣ ሌላ ምንም ያደረኩት ነገር የለም፣ ካስከፋ ይቅርታ ብላው ነበረ። ብሩክ ደግሞ አንቺን ማውራት አልፈልግም፣ ለራሴ ጊዜ መውሰድ እፈልጋለሁ ምናምን ብሎ ጥሏት ሄዶ ነበር። ሀይሚም በጣም ከፍቷት ወደ ቤቷ ተመልሳ ነበርና ይሄ ነገር አድሮ እንግዲህ ሀይሚም ስልኳን እያነሳላት ስላልነበረ በጣም ተጨናንቃ ወንድሞቿን እባካችሁ ሸምግሉኝ፣ ያጠፋሁት ነገር እንደዚህ ነው እና ብሩክም አዝኖብኛል፣ ስለዚህ መታረቅ አለብን፣ አስማሙን፣ እኔን ስልክ ሊያነሳ አልቻለም ብላ አምጥታቸው እንግዲህ ወንድሞቹ ሽማግሌ ሆነዋል ማለት ነውና እንግዲህ ብሩክ ተጠርቶ ሲመጣ ጓ ብሎባታል። ሀይሚ በቃ ማውራት አልፈልግም ምናምን ሲል በነገራችን ላይ እንደኔ ጽማ በቀልካ ከኔ እኩል ሆንክ አይደል ምናምን ሲለው ወንድምየው በሳቅ ነው የሞትኩትኝ የምሬን። እና ደስ የሚል ወንድም፣ አቤት ስርዓት፣ አቤት ቁንጅናቸው፣ አቤት ውበታቸው፣ ከምን አይነት ቤተሰብ ነው የተፈጠሩት? የእውነቴን ነው ስርዓታቸው ራሱ ማለት ነው በቃ መልካም እናት ያሳደገቻቸው። የእውነት ብሩክ አሁን ያለ አባት ነው ያደገው አይደል? ግን ስርዓቱ በቃ የእውነቴን ነው ምላችሁ በጣም ስርዓት ያለው ልጅ ነው እና ወንድሞቹም እንደዛውና ብቻ ግን ተቆጥተውት እንዴት ምናምን ብሎ ጥሏቸው ሲሄድ በቃ ሀይሚን ማውራት አልፈልግም ማየት አልፈልግም ብሎ ሲሄድ እንደዛ አይሆንም ብለው እሱ መሄዱ አናዷቸው እናናገረዋለን ብለው ሀይሚን ነበር ሲያጽናኗት የነበሩትና በጣም ደግና መልካም በቃ ጓደኛም ቤተሰብም የባል ወንድምም የሚሆኑ ናቸው። በቃ ደስ የሚሉ ለሀይሚ ትልቅ ክብር አላቸው። እሷ ማክብራ ነው እነሱን የጠራቻቸውና ደስ የሚል ነገር ነው። በአጭሩ እንግዲህ ፕራንክ ነው ያደረጋት። ቢያድር ግን ሀይሚ በጣም ከፍቷት ነበር። ግን ለቪዲዮ ለነሱ ይጠቅማቸው ነበር ቢያድር። ግን እኔ ፕራንክ ቪዲዮ ሲያድር አልፈቅድም፣ መሆን የለበትም ብዬ 100% የምከራከር ሰው ነኝ። ካደረ ወደ የትራሳችሁ ይዛችሁ ስትሄዱ በውስጣችሁ እየቋጠራችሁ ብዙ ክፍተቶችን እየተፈጠሩ ነው የሚሄዱትና ፕራንክ ወዲያው ነው መነገር ያለበት ብዬ ነው የማስበው። ለማንኛውም ግን ሀይሚ ፕራንክ ነው ስትባል በጣም በደስታ ነው ያበደችው እና ግራ ተጋባች። ወንድሞቿ ራሱ እሷ የምታውቅ ነበር የመሰላቸውና ብሩክ ሰርቶላቸዋል። በጣም ነው ደስ ያለው። ግን የእውነት ግን አሳዝነውት ነው እንጂ ላሳድረው ነበር ፕራንኩን እያለ ነበርና በአሁኑ ግን አድሮ ቢሆን ይሄ ፕራንክ ሀይሚ ሳይሆን ወንድሞቹ ነበሩ በጣም ሊከፋቸው የሚችለው የነበረው የምር። ምክንያቱም የተፈጠረውን ነገር እሷን ማስረድታለች፣ እነሱም ያዩት ነገር አለ፣ አብረው ነው የነበሩት ማለት ነውና ለማንኛውም ግን ፕራንክ በመሆኑ በጣም ደስ ብሎኛል። ብዙዎቻችሁ ደግሞ ስትሳደቡ ነበር። አትሳደቡ እባካችሁ፣ እነዚህ ልጆች በደንብ ልንደግፋቸው ይገባል። እኔ እንደውም ተናግሬ ነበረ። በጣም ያደነኳቸው ደግሞ ሀይሚን 100% እናምናታለን። ምንም ቢፈጠር ምንም እንደዚህ የምታደርግ ልጅ አይደለችም። ምናልባት ብታወራም ብስቅም ብትጫወትም በቃ ለጊዜው ነው እንጂ እንደሱ በቃ የምታቀርበው ሰው የለም። ወይም ደግሞ ልቧን የምትሰጠው ለብሩክ ብቻ ነው ብላችሁ ስትከራከሩ የነበራችሁ ሰው እኔም ብያለሁ። እንደዛ አይሆንም። ሀይሚ ምንም የምታደርግ ምንም እድሜዋ ነው፣ ትጫወት ትሳቅት፣ ግን ያው ገደብ ሊኖራት ይገባል። ምናልባት ብሩክን የሚያስከፋው ነገር ከሆነ ልትተው ትችላለች ብዬ ነው ሀሳብ አስተያየት የሰጠሁትና ብቻ ግን አሪፍ ነው እንኳን ፕራንክ ከሆነ መቼም። ምክንያቱም እኔ በዚህ ነገር ይጣላሉ ወይ ብሩክ ያመራል ብዬ አላሰብኩም ወይም አላስብም። ለምን ከዛ ያ ሁሉ ችግር ተፈጥሮ ቀለበትን ያህል ከሌላ ሰው ጋር እያለው እንኳን ብላ መጣ የተቀበላት ሰው ነው። ስለዚህ ያን ሁሉ ነገር የተቀበለ ሰው ያን ሁሉ ችግር ያለፉ ልጆች እቺ ችግር ሁና ሊጣሉ ወይ ደግሞ ሊያጋጫቸው ይችላል ብዬ አላሰብኩም ነበረ። እንዳሰብኩትም አልሆነም፣ አልተጣሉም። ጥሩ ነው፣ እግዚአብሔር ይመስገን ማለት ነው ያለብን ማለት ነውና ባጭሩ ግን ሀይሚና ብሩክ የድሮ እምነታቸው አለ ወይ? እውነት ለመናገር ግን ሀይሚና ብሩክ የድሮ እምነታቸው ወይ መተማመናቸው ብቻ ችግሮች አንዳንዴ እየመጡ በሄዱ ቁጥር ትንሽ ክፍተቶች ይፈጠራሉ እውነት ለመናገር እና ግን ሀይሚ 100% በብሩክ እምነት ሊኖራት ይገባል ብዬ አስባለሁ። ብሩክም በሷ ላይ እምነት ሊኖረው ይገባል ብዬ አስባለሁ። እምነት ከሌለ በጣም ከባድ ነገር ነው የሚሆነው። የእውነቴን ነው የምላችሁ። ትንሽ ክፍተት እየተፈጠረ በሄደ ቁጥር ውስጣችን የሆነ ነገር እያስቀመጡ ይሄዱና የሆነ የማይፈታ ችግር ላይ ይደርሳሉና ሀይሚ ብሩክ መጀመሪያ በደንብ መተማመን አለባችሁ ብዬ ነው የማስበውና ከዚህ በኋላ የሚመጣ ችግር ሊኖር ይችላል። ያልጋ ባልጋ የሆነ ነገር የለም። ምክንያቱም በአብረሽና በሩታ ብዙ ነገሮችን ልንማርበት ይገባል ብዬ ስለማምን ማለት ነውና
በርቱ፣ ከጎናችሁ ነን ሁሌም ቢሆን። ክፉ ነገር አይንካችሁ። አደራ የምንላችሁ ነገር ደግሞ ሶስተኛ ሰው አታስገቡ፣ የሰው ወሬ አትስሙ። ያያችሁትን ነገር መስማትም አለባችሁ። ባያችሁት ነገር ብቻ ቶሎ ውሳኔ ወሰናችሁ እስከ መለየት፣ እስከ መጣላት፣ እስከ መጨቃጨቅ አትድረሱ። ማሳመኛ ሌላ ነገር መፈለግ አለባችሁ። የሰማችሁትን ነገር ካለ ካላየን ብላችሁ፣ ያያችሁት ነገር ካለ ደግሞ መስማት አለብን ብላችሁ እውነታውን በቃ ሀይሜ ካጠፋች ከሀይሜ እውነታውን ብሩክ በደንብ መረዳት አለበት፣ መጠየቅ አለበት። ብሩክ ካጠፋ ደግሞ ሀይሜ በደንብ ጠይቀው ለምንድን ነው እንዴት ነው ምናምን ብላ በደንብ መርምረው ማወቅ አለባት። ከዛ በኋላ ችግሮቹ ቀላል ይሆናሉ። ይሄ እንደዚህ ነው ተናግሯል። የብሩክ ወንድም ምንድን ነው ያለው? ተናገር፣ ችግር ምንድን ነው? በደፈናው እንደዚህ ብያለሁ ብለህ ሀይሚን ጥላት ሄድከው፣ ተናገር። ባለፈው ሀይሚ ባለመናገሯ ብዙ የተፈጠሩ ችግሮች አሉ በማለት እንግዲህ ተናግሯል። ይህንን ጠቅሷል። በጣም ትክክል። የእውነት አለመናገር በጣም ከባድ ነገር ነው። ሀይሚ በውስጧ ደብቃ ስንት ነገር ይዛ ራሷም ተጎድታ ብዙ ሰዎችም እንዲጎዷት በጣም እንዲጨቁኗት እንዲሰድቧት ሆነው ብሩክም ተጎድቶ ነበረና ያ መሆን የለበትም። ግልጽ መሆን አለባችሁ ብዬ ነው የማስበው። ግን የብሩክ ወንድሞች በጣም ይምጡብኝ። በቃ ጀግና ናቸው። በጣም የሚያኮሩ በጣም ምርጥ በቃ ለቤተሰብነትም ለጓደኝነትም የሚሆኑ ሰዎች ናቸው። እኔ ምን አይነት ቤተሰብ እንደተቀላቀለች ሀይሚ በጣም እድለኛ ነች ብዬ ነው የማስበው። ለማንኛውም እነሱም እድለኛ ናቸው። ምክንያቱም እችን የመሰለች ቅመም ያለች ቅመም የሆነች ምንድን ነው የሚባለው ምራት ስላገኛችሁ። ብቻ የዛሬው ቪዲዮ ፕራንክ በመሆኑ ደስ ብሎኛል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሳታውቁ ቪዲዮን እስከ መጨረሻው አታዩ ኮሜንታችሁ ሰዎች ተመልሳችሁ ኤዲት አድርጋችሁ ኮሜንት አጥፉ።